ባለፉት 30 ዓመታት በአፋርና አማራ ክልል አዋሳኝ ቦታዎች ሲታዩ የነበሩ ግጭቶችን ለማስቆም ማህበራዊ ሚዲያን ለበጎ ዓላማ የተጠቀሙ ወጣቶች ደም የማድረቅ ተግባር እየከወኑ መሆኑ ተገልጿል። ኢሳያስ ገላው ዝርዝሩን ከአካባቢው ልኮልናል። ምክንያት የለሹ ጸብ ባለፉት 30 ዓመታት በአማራና አፋር ክልል አዋሳኝ አካባቢዎች በሚፈጠሩ ግጭቶች ብዙዎች ሲሞቱ የንብረት ዝርፊያና መሳሪያ ገፈፋው በሁለቱም ብሔሮች በኩል ሲከሰት ቆይቷል። በእዋ፣ ድሬ ሮቃ፣ ሶዶማ፣ ዳፍራ፣ ጉራ ወርቄና ሌሎች ድንበርተኛ አካባቢዎች ያሉ የማህበረሰብ ክፍሎች በየዕለቱ ምክንያት በሌለው ቁርሾ ሰዎች ይሞታሉ ይሉናል። በአፋር ክልል እዋ ወረዳ የሸሪያ ፍርድ ቤት ፕሬዝዳንት የሆኑት ሀጂ አረቡ ወልኢኖ መገዳደል ተጀምሮ ነበር። ያ ጉዳይ እየተባባሰ ሄደ። ከዛው እኛ እንግዲህ መታረቅ አለብን በሚለው እንቅስቃሴ ስንጀምር ደግሞ መገት አልቻልንም። መገዳደል ተጀመረ። ከዛ ጀምሮ እስካሁን ድረስ በየቀኑ ሰው የማይሞትበት የማይጋደሉበት ቀን የለም። ከጥንት ከአባቶቻችን ተመሳሳይ ችግር ሲፈጠር የተበደለን ክሶ መታረቅ፣ በደስታና ሀዘን መገናኘት ለአፋርም ሆነ አማራ ተወላጆች የቆየ ልማድ የነበረ ቢሆንም ባለፉት 30 ዓመታት ግን እርቁ እንዳይሰምር የሚያደርጉ አሉ የሚሉት በሰሜን ወሎ ዞን ሀብሮ ወረዳ ድሬ ሮቃ ኗሪ የሆኑት የአገር ሽማግሌው አቶ መሐመድ ኑር መሐመድ ናቸው። ይሄ ብሔር ክልል መጣ። የብሔር ክልል መጣ በኋላ አማራ ነው፣ አፋር ነው የሚል ነገር ተነሳ። በቃ ከዛ በኋላ አፋር ከገደለ አማራ ከሞተ በሙሉ የኛ አፋር ደግሞ እገላለሁ ይላል። እዛው ይበቃቀላል። እንደገና ንብረትም ደግሞ ይሰራረቃል። መታየው እስካሁን እንግዲህ ለ30 ዓመት ያህል በዚሁ እየዘለቀ ነው። በዚሁ መካከል ላይ ብዙ እርቆችን ፈጽመናል። እርቁን እንዳይሰምር የሚሆን ነገር አለ ብዬ ነው የምገምተው በራሴ። ከልጅነት እድሜው ጀምሮ እስካሁን የአካባቢው ማህበረሰብ መገዳደልና ዝርፊያ፣ ሌሎች ተግባራቶች ለምን ይከወናሉ በሚል ጥያቄ ሲፈጥርበት እየኖረው መሐመድ ሙሳ ከጓደኞች ጋር በመሆን ማህበራዊ ሚዲያን ተጠቅሞ በሁለቱም ብሔሮች ውስጥ ያሉ ወጣቶችን በማስተሳሰር ዛሬ ላይ ሰላም መፍጠር እንደቻሉ ይናገራል። ስንጀምር የተወሰኑ ልጆች ነው ከወደ ሀሮ ኢማም የሚባል አንድ ወንድማችን አለ። ሐሳቡን አመጣ። በዛ ሐሳብ ከወደኛም አንድ 3 ሰው ተቀላቅለን ነው ሐሳብን ወደ መሬት ለማውረድ የሞከርነው እና አሁን ያለው ነገር በጣም ጥሩ ነው። ወጣቶቹ በሁለቱም በኩል ያሉ ችግሮችን በመለየትና የሀገር ሽማግሌዎችን በማስተባበር የችግሩ ዋነኛ ተሳታፊ ወጣቶች በመሆናቸው መገዳደልን፣ ዝርፊያውን ለማስቀረት ፊት ለፊት ተገናኝተው ለመምከርም ችለዋል። ከእነሱም ጋር ተገናኝተን ተወያይተን ከአሁን በኋላ መገዳደል አይጠቅመንም፣ ምን ጥቅም አመጣ? እስካሁን አንዱ ይገላል፣ በቃ ይሄኛውን ደግሞ ይገላል፣ ያን ይገላል። በቃ ደም ለመመላለስ የሚደረግ ነውና ምንም መነሻው የማይታወቅበት ውጊያ ነው አሁን ያለበት። ያን ሰላም ለማምጣት ደግሞ ወጣቱ ቆርጦ ተነስቷል። አሁን ይህንን በሁለቱም ክልሎች አዋሳኝ አካባቢዎች የሚነሱ ግጭቶችን ለማስቀረት የመንግስት የስራ ኃላፊዎች ተደጋጋሚ ጥረቶች ቢያደርጉም አልተሳካላቸውም ያሉን አቶ አህመድ ሰይድ ዛሬ ላይ ግን ወጣቶቹ በመግባባታቸው ተዘርፎ የሄደን ንብረት ማስመለስ ደረጃ ደርሰዋል ይላሉ። ግመሎች ምናምን የሚዘረፉ ካሉ ወዲያው ይሄ ቁርብ ከተመሰረተበት ወዲያው የሚደረግ ካለ እነዚህም እለት በለት እንድንመልስ፣ የሚዘርፍ ካለ እንድንመልስ፣ የሚገል ካለ እንድናስር ብለን ተወያይተን ወደ ስራ ገባን። አሁን 25 ግመል ተመልሷል። አሁን ላይ በአካባቢው ለበርካታ ዓመታት ያልታየ ሰላም እየመጣ ነው የሚሉት ሀጂ አረቡ ወልኢኖ በዚህ ሰላም መገኘት የወጣቶች ሚና የላቀ ነው ብለዋል። ለእኛም ጥንካሬ ስራ የሰሩት ወጣቶች ናቸው። ወጣቱ ካወቀልን በሚለው እኛ ድጋፍ የነሱ ድጋፍ ነው አሁን የያዝነው እንጂ ወጣቱ ከወደዛም ከወደዚህም እየተጠናከረ ነውና አሁን ባለው ጊዜ ከብዙ ዓመታት ተገኝቶ የማይታወቅ ለውጥ እያየን ነው። እነኚህ ለዘመናት የቆየን ደም ለማድረቅ ማህበራዊ ሚዲያን ለበጎ ዓላማ ያዋሉ ወጣቶች በአካባቢው ያሉ የሁለቱ ብሔር የማህበረሰብ ክፍሎችን በሌሎች የልማት ስራ የማስተሳሰር ፍላጎት እንዳላቸውም ይገልጻሉ። ለዶይቼ ቬለ ዘገባ ኢሳያስ ገላው። ከነገ መጋቢት 27 2017 ዓ.ም ጀምሮ በአማራ ክልል የአጀንዳ ማሰባሰብ የምክክር መድረክን የሚሳተፉ 6000 ያህል ወኪሎች ባህር ዳር መግባታቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በአማራ ክልል ከመንግስት ጋር እየተዋጉ ያሉ ኃይሎች በአገራዊ ምክክሩ እንዲሳተፉ ኮሚሽኑ ጥሪ አቅርቧል። ከባህር ዳር ወኪላችን አለምነው መኮንን ዘገባ ይዟል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከነገ ጀምሮ በአማራ ክልል የአጀንዳ ማሰባሰብ ህዝባዊ መድረክ ማዘጋጀቱን አስታውቋል። 6000 ያክል ተወካዮች ባህር ዳር መግባታቸውን የኮሚሽኑ ኮሚሽነር አቶ መላኩ ወልደ ማርያም ዛሬ በባህር ዳር ለጋዜጠኞች በሰጡት መግለጫ አመልክተዋል። ከህብረተሰብ ክፍሎች፣ ከመንግስት፣
ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 ማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። ሁሉም ኢትዮጵያዊ በሀገራዊ ምክክር ሂደቱ እንዲሳተፍ ሁኔታዎች መመቻቸታቸውን ደግሞ ሌላው ኮሚሽነር ዶክተር ዮናስ አዳዬ ተናግረዋል። ዜጎች በውክልና በማህበራዊ ሚዲያዎች እና በዲፕሎማቶች አማካኝነት ምክክሩን የሚሳተፉ እንደሚሆኑ ነው ያስረዱት። የሁሉም ኢትዮጵያዊ ባለቤትነት በዚህ ሀገራዊ ምክክር እንድንጸባረቅ አንደኛ በግለሰብ ደረጃ እያንዳንዱ ኢትዮጵያዊ አጀንዳ መስጠት እንደሚችል ለዚያውም አውድ አመቻችተናል። ካሉበትም ደውለው በኢሜይልም በፌስቡክም በተዘረጁ ስርዓቶች በሙሉ በመግባት በግለሰብ ደረጃ በቡድን ደረጃ ሁለተኛው በቡድንም ደረጃ በማህበር የተደራጁ ይሁኑ ያልተደራጁም ይሁኑ ካሉበት የሚሰጡበት መንገድ ከርቀት የሚገኙት እንደነ ዳያስፖራ ይዞችን በተቻለ ማንም ሰው አልተወከልኩም የለሁበትም እንዳይባል ልክ የ83ቱ አይነት ይህ ህገ መንግስት አይወክለኝም ወይም ይህ ምክክር አይወክለኝም እንዳይሉ እያንዳንዳቸው ሀሳብ ከግለሰብ ደረጃ በቡድን ደረጃ በማህበረሰብ ደረጃ በማናቸውም ሁኔታዎች እንዲወክሉ ጥረት አድርገናል። ስለዚህ ቅቡልነቱ ከሂደቱ ጋር እጅግ በጣም ተያያዘ ነው። የፋኖ ታጣቂዎች በሀገራዊ ምክክሩ እንዲሳተፉ በርካታ ጥረቶች ሲካሄዱ እንደነበር የተናገሩት ዶክተር ዮናስ ሆኖም በይፋ የተሰጠ ምላሽ እንደሌለ ጠቁመው አሁንም ታጣቂዎቹ በምክክር መድረኩ ለመሳተፍ ፈቃደኛ ከሆኑ የኮሚሽኑ በር ክፍት ነው ሲሉ ጥሪ አቅርበዋል። ቀጥተኛ የሆነ መልስ በግሩፕ መጥተው 4 አቅጣጫ ያሉት እንዲህ አድርገናል፣ ከዛሬ ጀምሮ እንደዚህ አብረን እንወያይ እንነጋገር የሚባለውን ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን የጠበቅን ነው። በትጥቅ ግጭቱ ውስጥ የሚገኙ ወገኖቻችን ትጥቆቻቸውን እንደያዙ የራሳቸውን ልዑካን ብልኩልን እኛ ለመቀበል ዝግጁ መሆናችንን በየሚዲያው የተናገርነው። ዛሬም በዚህ አጋጣሚ ደግሞ አንድ ቤተሰብ የተጣላ ስለሆነ ቤተሰብ ውስጥ ችግሮቻችን ተመካክረን መፍታት ስላለብን አሁንም የክብር ጥሪ በዚሁ አጋጣሚ ማስተላለፍ እንወዳለን። የኮሚሽኑን ገለልተኛነት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ኮሚሽነሩ አቶ መላኩ ወልደ ማርያም የማንም ቅጥያ አይደለንም ብለዋል። ከፖለቲካ ወገንተኝነት ከማንኛውም የመንግስት ተጽዕኖ ነፃ የሆነ ተቋም ነው። ይህንን አፌን ሞልቼ ነው የምናገረው። ምክንያቱም የማንም አጀንዳ ተሸክመን የምንሄድ ሰዎች አይደለንም። የማንም ፈረሶች አይደለንም። እኛ ለኢትዮጵያ ሕዝብና ለእውነት የምንወግነን በቃ ፒሪየድ። ሌላ እንትን የለንም። ለኢትዮጵያ ሕዝብና ለእውነት ይቺ ሀገር ከገባችበት ውጥንቅጥ ሁኔታ ውስጥ ወጥታ ለመጪው ትውልድ ለእናንተም ጭምር ብሩህ ተስፋ ለማየት ነው። የማንም ተቀጥላዎች አይደለንም። በአማራ ክልል አጀንዳ የማሰባሰብና በብሔራዊ ደረጃ ለሚዘጋጀው መድረክ የሚሳተፉ ወኪሎችን የመምረጥ ሂደት ከነገ መጋቢት 27 2017 እስከ ሚያዝያ 4 2017 ዓ.ም እንደሚቀጥል በመግለጫው ተመልክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠው የስራ ጊዜ የተጠናቀቀ ቢሆንም ያላለቁ ቀሪ ስራዎች በመኖራቸው ለቀሪ 1 ዓመት የቆይታ ጊዜው መራዘሙ ይታወሳል።